አንደኛ የጠቀስከው ግለሰብ እየሰማ ስለነበረ ማለት ነው። ማስተዋል ብትከሰው ዛሬውኑ ዘብጥያ መውረድ ይችላል። ስብዕናን እየነካ የሚናገር ማለት ነው። ከክርስቲያን አፍ የሚጠበቅ ነገር ነው ሲያወራ የነበረው። ጸሎት ጋለሞታ የሆንሽ ውሻ በጮማ አይልስሽ ምናምና ኢቨን እሱ በተናገረበት ደረጃ እንኳን እኛ እሷን አልተቃወምንም እያልኩኝ ነው። ለሱ ሲሆን ስለዚህ እናንተ ትሻላላችሁ እኮ ነው እያልን ያለ ነው። እኔ ፖይንት እያመጣ ያለው የእናንተ ይሻላል ብላችሁ አልወቀሳችሁም ነው። አይ ቆይ ወቀሳውንማ በደንብ እንወቅሳለን እኮ ግን ይህን ሰውዬ ከእናንተ ቤትም ብለህ ሪፈረንስ አድርገህ ማቅረብ አትችልም እኮ። ለሰው ክብር የሌለው ከፍ ዝቅ አድርጎ በጣም ጸያፍ ቃላትን የሚናገር አካል ሲጀምር እንትኑ ይበልጣል። አሁን አይዲያ ከሆነ ልናወራ አይደለ ሚዲያ ላይ የምንመጣው። አሁን ለምሳሌ እናንተ ላይ ቪዲዮ ስሰራ ሳምባዲ ያወራውን ነገር ይዤ ሰውየውን አልነካውም። ሰውየውንና ያነሳውን ሀሳብ ነጥዬ ማውራት ስለምችል ደን በማወራቸው ነገሮች ላይ ይሄ ኢቫንጀሊካል ሶሳይቲውን ይወክላሉ የሚለውን ነገር አጣራለሁ። መጀመሪያ ኮመን ግራውንድ ይዤ ነው ቪዲዮ መልስ የምሰራው። እዚህም ስናወራ እንደዛው። አንተ አሁን ሜንሽን ያደረከው አሁን እኮ እኛ ነው ቪዲዮን አምጥተናል ላይ እያስደመጥን የነበር ነው። ቪዲዮን ያመጣንበት ዋና ሀሳብ ከኛ ቤትም ዲፍረንት የሆነ ቪው ተነስቷል ለማለት እኮ አይደለም ያመጣ ነው። ኦርቶዶክሶቹ ያነሱትን ነገር ጋርም ይመሳሰላል ማለት አይደለም። አትሊስት እናንተ አልሰደባችሁም ግለሰብን በሚያንቋሽሽ በሚያዋርድ ኦኬ መልኩ አይደለም። እናንተን እየተናገርን ያለ ነው ቦታው አይደለም የሚለው ክስ እያላችሁ የመጣችሁት እናንተ ናችሁ። አልመጣንም እያልክ ነው ያለው። ቪዲዮዎችን ለቃቅመን አንተ ለምን ጀነራላይዝ ታደርጋለህ ነው? አንተ ጀነራላይዝ እንዳደረግ ማያገኝ ፖይንት አለ። ቆይ ይሄ ሰውዬ ፕሮቴስታንትን አይወክልም ብለህ አሁን እሱን ጥጋ ሲዘህ ደግሞ የራስህን ነገር ልገነባ ነው። እኛ ጋር ሲሆን ጥግና ሲዘህ እዚህ መሀል ይኸውልህ እንደው እዚህ ቁጭ ካልነው ይኸው አዳምጥ። እዚህ ቁጭ ካልነው ከአንተ በላይ ያለው ሁላችንም ፕሮቴስታንት ነና ሁላችንም ነን ጥግ የምናስይዘው። አማን አይደለም የሚያስይዘው ባይዞ ቢያንስ እሱ የሆነ ፖይንት ሜክ ያደርግልሃል። ሁላችንም ከታች አንዳንድ ቁጥር ጻፉ፣ ሁለት ቁጥር ጻፉ ቢባል ፖይንቱን ፕሩቭ እናደርጋለን። አሁንም ቢሆን እዚሁ እኔ ብቻ እንዳልሆንኩ ወይም የሆነ አርጊመንት ላይ እየሰራው እንዳልሆነ ማለት ታደርጋለህ ነው የኔ ጥያቄ። ጸሎት መሀል አትግባ፣ ቆይ ይጨርስና ከዛ በኋላ ተመላለስ። ባክ ኤንድ ፎርዝ ብሎ ነበረ ባክ ኤንድ ፎርዝ። እሺ ቆይ አንዴ ባክ ኤንድ ፎርዝ ብሎ እድል ስለሰጠኝ ነው። እኔ ችግር የለብኝም፣ ሰማዋለሁ። አልሰጠውም እድል። ባክ ኤንድ ፎርዝ ብዬ እኮ ጸጥ ብዬ ምን ትንፋሽ ሳላሰማ ነው የሰማው የነበረው። ትንፋሽ አታሰማ አዳምጠህ ከዛ በኋላ ባክ ኤንድ ፎርዝ አታወራኝም እንዴ? ባክ ኤንድ ፎርዝ ከተባለ አንተ ስታወራ ሚውት አድርገው። አንተ ስታወራ ጸጥ ብዬ እንዳዳመጥኩ ኦኬ ባክ ኤንድ ፎርዙ እሱም ሲያወራ ጸጥ ብዬ ከሰማው በኋላ ይደርሳል ብለህ እንኳን አታስብም። አንተን አዳምጬ ከዛ የኔ ላይ እንድትረብሽ ነው እንዴ ባክ ኤንድ ፎርዝ ያልኩት? ሶ ጀነራላይዝ እንድናደርግ የሚያደርግ ነገር አለ ነው። ከዛ ጀነራላይዜሽን ውስጥ እኛ ቤት አሉ ተብሎ ከሚታሰቡ የቀረበ አለ። ቢያንስ እናንተ ትሻላላችሁ እኮ ነው እያልን ያለ ነው። እዚህ ከላይ ያለ ነው በሙሉ በአንድ ድምጽ የምንስማማው። ከታች ያሉትን እንደው ሐሳባችሁን ግለጹ ቢባል እንኳን ሁሉም በአንድ ድምጽ የሚናገሩት ነገር አለ ነው። ቢያንስ ከተደረገው ነገር አንፃር ኦብጀክቲቭ ነገር አይደለም የተወራው። ስድብ፣ ስም ማጥፋት፣ ማዋረድ የተያዘበት ነው ብያለሁ እኮ ነው። ብትከሰው ዛሬውኑ ዘፍጥያ ይወርዳል። ኦኬ ዛሬውኑ ማለት ነው። አሁን ከእንደነዚህ አይነት አካላት ከእናንተ ቤትም ኮሜንት መጥቷል ተብሎ ኢቭን ለኤቪደንስ መቅረብ ነበረበት ወይ? አይቀርብም ነው። ለምንድን ነው እናንተ ላይ ጣት የጠቆምነው ሲባል ሬስት የቀረው በሙሉ ከናንተ ቤት ነው ጩኸቱ የመጣው። ምናምን ፕሬዝዳንት ናት ለምን አወራች፣ ቦታ አለው ለምን አወራች የሚለው የመጣው ደሆል በፐርሰንት ካስቀመጥን 99% ከናንተ ቤት ነው። ስለዚህ እንዴት ነው ጀነራላይዝ ማናደርገው? እንዴት ነው ማናደርገው? ኢኳል አልቲሜሲ ያለው እኛ ጋር በተወራው ልክ እናንተ ቤት ተወርቷል የሚባል ሆነ ኤቪደንስ አምጣ። የለም አይወራም እኛ ቤት እንደዛ አይነት ነገር። ለምን? ትክክለኛ ክርስቲያኖች ስለሚያውቁ ወንጌል ቦታ የምትገድብለት አይደለም፣ አጥር የምትሰራለት አይደለም። እንትና ቤት ከገባ ዝም በል፣ እንትና ቤት ከገባ ግን አውራ የሚባልለት አይደለም። የትም እናወራዋለን። ይሄ አንዴ ስማችን እኔ እኮ ግራ ነው የሚገባኝ። ስማችን ምንድን ነው? አትሊስት አሁን ባለው ሞደርን አጠራር ወይ አር ኢቫንጀሊካል እኮ መጠሪያችን ራሱ እኮ ወንጌላውያን የሚል ነው። ስለዚህ የትም ቦታ ላይ ከተገኘ ወንጌል ነው የምታወራው። ወንጌላውያን ተብለህ ሌላ ፖለቲካ አውርተህ መውረዳችን ነው። ስያሜያችን መጠሪያችን ራሱ ኢቫንጀሊካልስ ነው። ወንጌልን የሚመሰክሩ ባሉበት ቦታ ሁሉ ወንጌልን የሚናገሩ ማለት ነው። እዛ ላይ ፎከስ የሚያደርጉ ማለት ነው። ስለዚህ ክሱ የመጣው ቪዲዮዎችን አሁን ለቃቅመን ብናመጣ የምናመጣው
ከመቶ 90 የእናንተ ሰዎች ናቸው ነው። ስለዚህ ጀነራላይዝ እናደርጋለን። ለምን አናደርግም? እንደዚህ አይነት ቅያሜ ሲነሳ ደግሞ የመጀመሪያ ጊዜ ነው ወይ ነው ጥያቄው? የመጀመሪያ ጊዜ ነው ወይ? ድምጽ ብክለት ጋር ተያይዞ እንደዚህ የጎዳና ላይ ስብከቶች ምናምን እንዲቀሩ የሚጠይቅ ምናምን ረቂቅ እየተፈረመ ነው ኦር እየረቀቀ ነው ምናምን ሲባል እልል እያሉ ቪዲዮ የሰሩት እነማን ናቸው? እነማን ናቸው? እያወቅ ነው ወዴት ነው የምንሰካከሰው ነው ጥያቄው። ኦኬ እያወቅ ነው። ስለዚህ ሌላ ሪፈራንስ እንደው ደህና ሰው በትክክል የሆነ ኢቫንጀሊካሊዝምን ያውቃል፣ ፕሮቴስታንቱን እዚህ ሰውን ስብዕና ሳይነካ ሳይሳደብ ይናገራል፣ ቴዎሎጂውንም የሚያውቅ ግለሰብ ደግሞ ይሄው ተመሳሳይ ነገር እኛ የምንለውን ብሏል የምትለው አንድ ሪፈራንስ አምጣልኝ እስቲ። አንድ ይሄኛውን ተው፣ ሁላችንም ሪጀክት ስለምናደርገው እስቲ አንድ ጤነኛ ማለት ነው እውቀት አለው ተብሎ የሚታሰብ ወንጌላዊነትን ያውቃል ተብሎ የሚታሰብ ደም ፌር የሆነ አሰስመንት አድርጓል ብለህ የምታስበው አንድ ማስረጃ ካለ ጨምርና እስቲ አምጣ። የለም ቶታሊኛ ሪጀክት የምናደርገው ነው። እናንተን ይሳደባል። አሁን ቀጣይ ላይ መጣ ነው እና እንደዚህ አይነት ሰዎች ሪፈራንስ ሆኖ ሊመጡ አይችሉም። ግን ተቃውሞችን በሙሉ ያየ ነው። ኮሜንት ሴክሽኖች ሲጨናነቁ የተለቀቁ ቪዲዮዎች ላይ ያየ ነው። የእናንተ ልጆች ጮቤ ሲረግጡ ነው። የእናንተ ልጆች ያንን የተነገረውን ነገር ሲቃወሙ ነው። አይ ያው የተቃወሙበት ደግሞ አንድ ላይን አለ የተቃወሙበት ሁላችንም የምናውቀው እሷ ስፖርት ፌዴሬሽን ውስጥ ምናምን ፕሬዚዳንት ናት። ስለዚህ የእሷ አይደንቲቲ ሞር ኦፍ የሚያያዘው ስፖርት እንዴ ስፖርት ልታወራ ነው እንዲወጣችሁ እዛ ጋር ዛሬ ሚኒስተር መስሪያ ቤቱ 16 ጨዋታዎችን ገምግሞ ምናምን ልትል ነው የወጣችሁ። እዛ ቦታ ከመያዟ በፊት ክርስቲያን ናት። ያ ቦታ እሷን ከማወቁ እሷም ያንን ጽህፈት ቤት ከማወቋ በፊት ወንጌላዊ ናች። ወንጌላዊ ክርስቲያን ማለት ነው። ስለዚህ ከምንም በላይ ደግሞ ከልቲክ የሆነ ኢሜጅ እየተገነባ ያለበት ቦታ ላይ አጋንንታዊ የሆነ ኢሜጅ እነዚህ ኦስካር ላይ የምናያቸው ነገሮች ምንድን ነው ሜት ጋላ አለ አይደለ? አሁንም ሴሌብሪቲዎች የሚገናኙበት ሜት ጋላ ላይ የምናያቸው አይነት አጋንንታዊ ኢሜጆች ተንጸባርቀው ያንን ሳይቃወሙ የሴት ልብስ ለብሶ ታኮ ጫማ አድርጎ የሴት ቦርሳ አድርጎ የመጣውን ሳትናገሩ ሴቶቹን ወር አበባ እንትን በማስመልከት ነው ብሎ የሴት ልብስ ለብሶ የመጣውን ሳትቃወሙ ያው የእናንተው ስለሆነ አትቃወሙትም። ሳይነካ ኢየሱስ ሲባል እንዴ ጉልላቷና ምን ዘውዷ ሁላ ክርስቶስ ነው ተብሎ እየተወራ ታዲያ ጉልላታችሁና ዘውዳችሁን ለምን አልተናገራችሁ? ስለዚህ መቃወም ያለብን የሆነ ካልቸር እየተገነባ ነው ያለው፣ የሆነ አጋንንታዊ ኢሜጅ አገራችን ላይ እየሰራ ነው ያለው። ያ ባልተነሳበት እንደውም እኮ ቦታው ነው ባይዞ ቦታው ነው። ምክንያቱም አጋንንታዊ ኢሜጅ እየተሳለ ያለበት ቦታ ላይ መነገር ያለበት ክርስቶስ ነው። ወንድ ሆኖ የሴትን ለብሶ የመጣበት ቦታ ላይ መነገር ያለበት ወንድና ሴት አድርጎ ፈጠረ ተብሎ ሊነገርለት የሚገባው ክርስቶስ ኢየሱስ ነው። አለቀ። ስለዚህ መስሪያ ቤቷ ከተባለ መስሪያ ቤቷ አይዴንቲቲሽን በሙሉ ጨፍልቄዋለሁ፣ ስለ ኳስና ስለ መረብ ኳስና ስለ ዋናና ቴኒስ ምናምን ብቻ ነው የምታወሪው ከዚህ በኋላ ብሎ ማንነቷን ቀርጾ አልሰጣትም። ማንነቷ ወንጌላዊነት ነው። ማንነቷ ፕሮቴስታንትነት ነው። ማንነቷ ክርስቶስን መናገር ነው። ያን ነው ማስቀደም ያለባት። በሄደችበት ቦታ ነው ምንለው። ቦታው አይደለም። ከሹመቷ አንጻር ከቢሮ አንጻር ከተባለ በምንም ታምር ያንን ሎጂካል ሪዝኒንግ አድርገን ማምጣት አንችልም። በምንም ታምር ከንቲባ የሆነ ሰውዬ ከከንቲባነት ውጪ ሌላ ነገር አወራ የሚል የለም። ኦኬ ዳኛ የሆነ ሰው እንትናን 10 ዓመት ፈርጄበታለሁ ያኛው በነፃ ተለቋል ከማለት ውጪ ሌላ ህይወት የለውም የሚል ህግ የለም። ሐኪም የሆነ ሰው በሽታና ጃርዳና ኮሌራ እያወራ ይኑር የሚል ህግ የለም። ነጋዴ ብር እየቆጠረና እቃ እያዘዋወረ ከመኖር ውጭ ሌላ ህይወት የለውም የተባለ የለም። አይደንቲቲያችን ሌላ ነው። ዋናው አይደንቲቲያችን ክርስቲያኒቲ ነው። ስለዚህ ቢሮን አምጥተን የሆነ ቀድሞ ምንድነው የምንታወቅበትን የሆነ ኤሪያ አስቀምጠን ከዛ ውጭ ሌላ ነገር በተካሄደበት ቦታ አይነገርም። ኢዚ የሞታ አርጊመንት ነው፣ ቀሽም አርጊመንት ነው። ግን ማን ነው ከበሮ ይዞ የወጣው? ያው ስለሚታወቅ ብዙ አንሄድበትም። አይ ፌር የሆነ ትሪትመንት ተደርጓል በሚያውቁና በሚታወቁ ፌር የሆነ በእኛ በኩል ልጆች ያነሱትን እንትን ሳፖርት የሚያደርግ ከእናንተ ቤት ተነስቷል የምትል ከሆነ እስቲ አንድ ሌላ ተጨማሪ አምጣ። የለም። ስለዚህ that tells everything we want to know ማለት ነው። ቀጥሉ ምእመናን። መልካም ጸሎት በዚህ ላይ
ሀሳብ መሰጥ ቃል ቀጥል ከሱ ጋር እኔ በጋኛው። ምክንያቱም ያው ዋናውን ነገር ስለተስማማን ከዚህ በኋላ ያለው የሆነ ለኮሬክትነስ ብቻ የሚሆን ጭቅጭቅ ስለሚሆን ማለት ነው። ያ በዋናነት ኦርቶዶክሳውያን አንስተን መሞገታችን በራሱ ይሄንን ያለ ኦርቶዶክሳውያን አንስተን መሞገታችን በራሱ በሌላ ሳይድ ሌላ ነገር እየተባለ ቢሆን ሙስሊሞች አንስተው የሆነ ነገር እያሉ ቢሆን ለምን ኦርቶዶክስን ታዋቸው ሙስሊሞችን ትታቸው አይባልም። የኛን ሰዎች እኛ ራሳችን እንትን በምናደርገው መልኩ ትሪት በምናደርገው መልኩ እናረጋቸዋለን። በምንሞግተው መልኩ እንሞግታቸዋለን። ኦርቶዶክሳውያንም እኛ ራሳችን በምንሞግተው መልኩ እንሞግታቸዋለን። ጭራሽ ቁጥር ውስጥ የሚገባም አይደለም እሱ። እንደ ሀብትሽ አይነቶቹን ሌሎች ሰዎችም ቢኖሩ ራሱ እነዛንም ሰዎች ይዘን ምንድነው ስለ ወንጌል እያሰብክ ያለው ጠማማ ነገር ነው ለማለት አንመለስም። እኛ ሰው ፖይንቱ የኛን ሰዎች ትተን እንደው በቃ አይዟችሁ እናንተ ምናምን ብለን ሌሎችን እየሞገትን ቢሆን ኖሮ ያስኬድ ነበር። ግን አይደል። በቃ መልስ መስጠት ስላለብን በዚህ ጉዳይ ላይ በደንብ አድርገን ነው መልስ የምንሰጠው፣ አፍጥጠን ነው መልስ የምንሰጠው። ግን አሁን ኦርቶዶክስ ያላነሱት ነገር ብቻ ራሱ ምላሽ መሰጠቱ እንትን ሊያደርግ አይችልም። ይሄ ኢንጀስቲስ ሊያደርገው ራሱ አይችልም። ለሌሎቹ ደግሞ በዛው መልክ መልስ ስለሚሰጥ ማለት ነው። ነገር ግን አሁንም ወደ ኦርቶዶክሳውያንም መሄድ ያለበት ጥያቄ ይሄ ሲባል ወይ ደግሞ ማስተዋል ይሄንን ስትሰብክ ለሰበከችው ስብከት የሰጣችሁት ምላሽ ይሄን ምላሽ የሰጣችሁ ስህተት ነው ያላችሁ ሰዎች ለሰበከችው ስብከት የሰጣችሁት ምላሽ በምን አይነት መጽሐፍ ቅዱሳዊ አስተሳሰብ በምን አይነት ቢብሊካል ማይንድ ተመዝኖ ነው ስህተት ነው ያስባላችሁ የሚለውን ጥያቄ ግን መመለስ ያስፈልጋል ብዬ አስባለሁ። አይ ቲንክ ጸሎት እዚህ ላይ ምንም ተቃውሞ የለውም፣ ጥሩ ነው ብሏል፣ መልካም ነው ብሏልና ከሌለው ተቃውሞ ከሌለው ሌላኛው ነገር ላይ ማውራቱ ብዙ ጠቃሚ አይደለም ብዬ ነው የማስበው። ያሉትን ሰዎች እዚሁ እንትን ስል ፕሮቴስታንቶች ሆኖ ይህንን ያሉ ሰዎች ራሳቸውን እኛ እንቃወማቸዋለን። ልክ አይደለም የምንለው እኛ እነሱ ለወንጌል ያላቸው ምልከት ራሱ ተዛባ ነው ማለት ነው። ልክ አይደለም ነው የምንለው። የሚያስኬድ ነገር አይደለም ማለት ነው። ግን እናንተ ይህን ስትሉ ምንድነው እንትን እያደረገ ኢምፕላይ እያደረጋችሁ የነበራችሁት? ኢየሱስን መስበኳ ስህተት የሚሆንበት አግባብ ምንድን ነው? የቤቱ ሀሳቤ ስለሆነ እዛ ላይ መቆሙ ጥሩ ነው። ጸሎት አይመስልህ? መጠየቅ ይችላሉ። ሰላም ናችሁ? ድንግል በዚህ ላይ ግን በሀሳብ ከገባ አሁን እንደምታየው ከትላንት ጀምሮ በአብዛኛው ማለት ይቻላል ማንሻ እንዳለው በአብዛኛው ኦርቶዶክሳውያን በጣም ተቃውመዋል ይሄንን የማስተዋልን ነገርና በሱ ላይ ቅድሚያ ሀሳብ መስጠት ትችላለህ። አንተ እንዴት ነው? ለምንድን ነው እንዲተቃወማለህ እንደሱ ወይስ ምንድን ነው? ያ ማለት ሁለት ነገሮችን ነው እኔ ማለት የምፈልገው አክቹዋሊ። አንደኛ ልጅቷ ኢየሱስን በመስበኳ ወይም ስለ እግዚአብሔር በመናገሯ ሰው ተቃወማት ብዬ መውሰድም አልፈልግም። ከዚህ በፊት ሲናገር የነበረው ልጅ እንዳለውም ኦርቶዶክስ ክርስቲያኖች ኢየሱስ ክርስቶስን ስሙ ስለተነሳ ተናደው ነው በሽቀው ነው ምናምን የሚለው ነገር ከብሽሽቅ ያለፈ ምንም ነገር የሚፈይደው ነገር የለም። ነገር ግን ልጅቷ ያለችበት ፖዚሽን እና የተነሳችበት ያንን ነገር የተናገረችበትም ኢንቴንሽን ተሸላሚዎች ወይ ማን ነበር ስሙ አዶናይ ማርያም ስላለ እንዲህ አይነት ነገሮች ስለተከተሉ ለዛ የተሰጠ ላይክ የብሽሽቅ መልስ ምት አይነት እንጂ ለኔ የሚሰማኝ ነው። ማን ነው ቅድሚያ ያለው ማለት ብሽሽቅ? እሱ ሲል ማርያም ሲል ሰምታ ነው መታ ነው ያለችው እያልክ ነው? በቃ ከዛ የነበረው ድባብ ያ ነው እንትኑ። ነገር ግን የኔ ፖይንት ምን መሰለህ እኮ ብሽሽቅም ከሆነ እኮ እሱ ከሰማ በኋላ እሱ ነው እንጂ ያለው ቅድሚያ ያለችው እሷ ናት ማለት ነው። አሁን እሷን ለብሽሽቅ ማለት አይቻልም። ለብሽሽቅ ካመጡትም ደግሞ ኦርቶዶክሳውያን ነው ያመጡት። እሺ ሀሳቤን ልጨርስና በኋላ ኮመንት ታደርገኛለህ። ስለዚህ የግንግል አንዴ አሁን አቋምህን ሳትነግረን ነው የቀጠልከውና ልጅቷ በዛ ቦታ ላይ ወንጌል በመስበኳ ተሳስታለች ትላለህ? አዎ ተሳስታለች። በቃ እሷ ፖይንቱ ላይ እናውራና ለምን
ለምን ካልከኝ ግን መጽሐፍ ቅዱስ ያርገው። እሺ ሐሳቤን ልንገርህና እንትን እንላለን። ያንተን ሐሳብ በኋላ እንቀበላለን። የቤቱ ሐሳብ ላይ አውራ። አስቀድመህ የጠየቅነህ መጽሐፍ ቅዱሳዊ ቆይ አንዴ መሀላት ትግባ። የጠየቅነህ መጽሐፍ ቅዱሳዊ የሆነ ነገር ወይ ደግሞ መለኪያ ይዘህ እስቲ ማስተዋል መሳሳቷን አሳየን ነው። አንተ መጀመሪያ የቤቱ ሐሳብ ላይ አውራና ከዛ ደግሞ አንተ እድል ይሰጣል። አስቀድሞ ግን ያው ሁለታችንን የሚገዛን ስምህን ስመለከት መጽሐፍ ቅዱስ ነው ብዬ ስለማስብ መጽሐፍ ቅዱስ ገልጠህ ወይ ደግሞ መጽሐፍ ቅዱስ የማስረጃ አቅርበህ እቺ ልጅ እዛ ቦታ ላይ ያደረገችው ነገር ስህተት ነው ብለህ እስቲ ያሳየን። ይኸውልህ ወንድም አለ እኔ አሁን ስራ ቦታ ነው ያለሁት፣ መጽሐፍ ቅዱስም አልያዝኩም ገልጬ ላሳየህ። ነገር ግን አህመድ እኔ እገልጥልሃለሁ፣ አታስብ፣ ችግር የለውም። አህመድ ሺዴ የኢኮኖሚ ሚኒስትር ሆኖ መጥቶ በሆነ መድረክ ተጋብዞ ለኢላኢላላ እንዴ ኧረ ስለ እግዚአብሔር የጠየቅኩህ መጽሐፍ ቅዱሳዊ ማስረጃ ነው። ከመጽሐፍ ቅዱስ አንጻር ተሳስታለች ብለህ ታስባለህ ወይስ አታስብም? ፖዚሽኗ ያንን እንድትል የሚፈቅድላት ፖዚሽን ላይ አይደለም ያለው። በጌታ ስም እኔ የጠየቅኩህ ስለ ፖዚሽን አይደለም። ማነህ ረጋ በልና እንደ ይሰማ። ቆይ ጥያቄ ሳሰማ ነው እንደሚታልሰው የጠየቅኩህ ጥያቄ ያደረገችው ነገር ኢ መጽሐፍ ቅዱሳዊ ነው ወይም ደግሞ መጽሐፍ ቅዱስ ተመዝኖ አያልፍም ስህተት ነው ልትል ትችላለህ ወይ? እንደዛ ብለህ ታስባለህ ወይ ነው መጀመሪያ። እሱ ላይ መልስ መጀመሪያ። ክፈት ማይክ ክፈትና አውራ። ቆይ እኔ ጥያቄውን ላስተካክልለት። የድንግል እያለ ያለው አንተ ፖዚሽኗ ያለችበት ቦታ የተሰጣት ስልጣንና የተናገረችው ነገር አድርግ። እሱ ሰከንደሪ ቶፒክ ነው እኛ እያልን ያለ ነው። ለምን ከተቀበለችው ስልጣን ከዛ መስሪያ ቤት የሚቀድም ማንነት አላት። ክርስትና የሚባል ወንጌል የሚባል አላት። ልጅቱ እኔን በማንነቴ ሪፕሬዘንት ማድረግ የሚችለው ወንጌሉ ነው ብላ ካመነች፣ ሲጀመር ጽሕፈት ቤቱ አይደለም የላካት የድንግል የአዲስ አበባ ምናምን ስፖርት ምናምን ፌዴሬሽን አይደለም የላካት። በፌዴሬሽኑ ስም ተወክሎ የመጡ እንግዳ አሉ በመካከላችን ንግግር ያቀርባሉ አይደለም። እሷም ተጽዕኖ ፈጣሪ ናት። ኦኬ ቲክቶክ ላይ ኮንተንቶችን ታቀርባለች። አርቲስት ናት። ተጽዕኖ ፈጣሪነቷ ብቻ ነው የጠራችው። መስሪያ ቤት ወክሎ አልጠራትም። ስለዚህ ከምሰራበት ፖዚሽን አንጻር የሚለው ፕሪሚሲስ ቅድም ብለነዋል፣ ገለባ የሆነ ፕሪሚሲስ ነው። ለምን መጽሐፍ ቅዱሳዊ እናድርገው ከተባለ የቀደመው ማንነታችን ትክክለኛ ማንነታችን ወንጌሉ ነው። ደን መጽሐፍ ቅዱሳዊ አድርገውና ችግር የለውም ጥቅስ ሮሜ ቆላሲያስ አትበል እንዲህ የሚል ሐሳብ አለ። ሐሳቡን ብቻ ንገረን፣ እኛ ጥቅሱን እናውጣለን። በዚህ ሐሳብ መሰረት ትክክል አይደለችም የምትለው አለ ወይ? መጽሐፍ ቅዱሳዊ አድርገውና ጥቅሱን ችግር የለውም የሆነ ሐሳብ ከመጽሐፍ ቅዱስ ጥቀስና በዚህ ሐሳብ መሰረት ትክክል አይደለችም የምትለው ነገር ካለ ስጠን ነው እንጂ መስሪያ ቤቷን ስም እኛ እናውቀዋለን። አማኒሻ እኔ እኮ የኢየሱስ ክርስቶስ የትም ቦታ ይሰበክ በሚል ቅራኔ እኮ የለኝም። መጽሐፍ ቅዱስም ያንን አይከለክልም። ሂዱ ውጡ፣ ወንጌልን ሁሉ ለዓለም ስበኩ ነው የሚለው። እኔ እያልኩ ያለሁት የልጅቷ ኢንቴንሽን እና ቦታዋ ልክ አንድ ቅድም እንዳልኩ የአህመድ ሺዴ ተነስቶ ለኢላኢላላህ ቢል እሽቶ አሁንም ሌላ ርዕስ ነው ያወራኸው። አይ አትጨርስም። ቆይ አትጨርስም። ጥያቄውን ትቶ ሌላ እያወራ ስለሆነ የጠየቅን መጽሐፍ ቅዱሳዊ በሆነ መልኩ መጀመሪያ እንመዝ ነው። ከዛ ወደ አንተ ደግሞ እንመጣለን። ወደ አንተ ቀጥታ እንመጣለን። አታስብ። መጀመሪያ ግን የቤቱ ሐሳብ ላይ አውራ። መጽሐፍ ቅዱሳዊ በሆነ መልኩ ኦኬ፣ መጽሐፍ ቅዱሳዊ በሆነ መልኩ ስትመዝናት እቺ ሴት በዛ ቦታ ላይ የሰበከችው ስብከት ወር ደግሞ የሰበከችበት መንገድ ስህተት ነው የሚል መጽሐፍ ቅዱሳዊ ሚዛን ልትሰጥ ትችላለህ ወይ ነው? መጽሐፍ ቅዱስ ስትመዝነው ስህተት ነው ብለህ እንትን ታደርገዋለህ? ስህተት መሆኑን አግኝተህበታል? ስህተት ነው ወይም አይደለም በለኝ፣ በመጽሐፍ ቅዱስ መሰረት ማለት ነው። መጀመሪያ በልቀጥለው ሚት ላይ ነበርኩኝ እንዴ? ሺዝ ራይት። መጽሐፍ ቅዱሳዊ ነው የተናገረችው ነገር። መጽሐፍ ቅዱስም ሂዱ ውጡ ወንጌልን ሁሉ ለዓለም ስበኩ ነው የሚለው። እዛ ላይ ችግር የለም አልኩህ እኮ። በዛ እኮ ስለዚህ እሷም ሆነች ኦርቶዶክስም ክርስቲያንም ሆነ ማንኛውም በዛ ይከለከል። በቃ ጊዜ ለመቆጠብ ነው። በቃ አቋምህን አወቅን።
መጽሐፍ ቅዱሳዊ በሆነ መልኩ ስህተት የለባትም። መጽሐፍ ቅዱስ ሊገዛው በሚችለው አቅጣጫ ምንም ችግር የለባትም፣ ስህተት የለባትም። በቃ አሁን የገባሁበትን አሁን ተሳስታለች የምትልበትን አቅጣጫ ደግሞ እሰጥሃለሁ። አይዞህ ቆይ፣ ተሳስታለች የምትልበትን አቅጣጫ ደግሞ ፕሪሳይስ አድርገህ ንገረን። አሁን ደግሞ እንግዲህ ተመልከቱ፣ መጽሐፍ ቅዱስ ልክ ነች ነው የሚለው። አሁን ቀጥሎ ተሳስታለች የሚሉት አካላት እነማን እንደሆኑ እንዴ? እሺ ቀጥል። አሁን አንተስ ቢሆን ምን ትል ነበር? ቅድም እንዳልኩ የኢኮኖሚ ሚኒስትሩ እሺ ስለ ኢኮኖሚ ፕሬዘንት ላይ አደርግ ነው የቀረበው፣ በሚኒስትሮች ፊት አይደለም የቀረበው። ነገር ግን አንድ መጽሐፍ ምረቃ ላይ ወይም የሆነ ቦታ ላይ ተጋበዘና ተነስቶ ማይክ ጨብጦ ላኢላሃ ኢለላህ መሐመድ ረሱሉላህ አላህን ካልተቀበላችሁ አለቀላችሁ ቢል መብቱ ነው፣ በሷ አይነት ሁኔታ ማለት ነው። ያ መድረክ ግን የተሰጠው ዓለማዊ መድረክ ነው፣ ወይም የተሰጠው ስልጣን ዓለማዊ ነው። ፐርሰናል የሆኑ እንትኖችን ትቶ ከስራው ጋር ሪሌት የሚያደርግ ነገር ከተጋበዘበት ነገር ጋር ሪሌት የሚያደርግ ነገር ፕሬዘንት አድርጎ እንዲወርድ ነው እንትን የተባለው። ግን ምንድን ነው የሚሰማን? እኔም ሆንክ አንተ ስልጣን ስለያዘ ብቻ ሙስሊም ስለሆነ የፈለገውን ነገር መናገር ይችላል ብለን ማለት አንችልም። ትክክል ነው ማለት አንችልም። ስልጣንን ያላግባብ መጠቀም የሚለው ነገር የሚመጣው እዚህ ነው። ስቴትና ሪሊጅን ይለያያሉ። አማን ታውቃለህ ብዙ ማለት ነው። ሶ ፓወር አለኝ ብለህ የራስክን ጎሳዊ ወይም የራስክን ሃይማኖታዊ ነገር እንደዚህ ፐብሊክ በሆነ ነገር ላይ ማቅረብ አይቻልም። ተጋባዥ ከሆነ ስፖርት ሚኒስትርን ወክላ ለመምጣቷ ማስረጃ ስጠን። ወክላ ባትመጣም ማንን ወክላ ካልመጣች ኬዝ ክሎዝድ ይበቃል። በቃ ልትሸለም ነው የወጣችው መድረክ ላይ። ቆይ አረጋጋው። ቆይ በቃ ኬዝ ክሎዝድ በቃ ይብቃ። በቃ ወክላ ካልመጣች አንድ የመጨረሻ ጥያቄ ብቻ ጠይቀዋለሁ። ወክላ ቆይ ተረጋጋ። ወክላ ካልመጣች ሻወር ልትገባ ነው የመጣችው። እሷ አያገባንም። አንድ ጥያቄ ይጠየቃል። አሁን ቆይ ወክላ ካልመጣች ስማኝማ ልብ ብለህ አሁን ወክላ ካልመጣች ስፖርት ሚኒስትርን ወክላ ካልመጣች ባለስልጣኗ አካል ወክሏት ካልመጣች ግለሰብም ጭምር ነች። ኦኬ ግለሰብም ጭምር ስለሆነች በስልጣኑ የፈለገችውን ልታደርግ ምናምን ማለት አትችልም። ልትሸልም ይሁን ልትሸለም ይሁን ምን አገባህ አንተ ሲጀምር ለሱ። ኦኬ የሆነ ባለስልጣን አካል ወክሏት ይሄን ተናገሪልኝ ብሏት የመጣች ቢሆን ትክክል ነው። እሱን የማቅረብ እንትን ከሌለ እሱን የማቅረብ አክሰስ ከሌለ ተወክላ መምጣቷን የማቅረብ አክሰስ ከሌለ ስለ ስልጣኗ ማውራት ራሱ አይጠበቅብህም። አህመድ ሺዴ ላልከው ድርጅቱ ካልወከለው የፈለገውን ማውራት ይችላል። ድርጅቱ ባልወከለው መልኩ በግሉ የፈለገውን ሃይማኖታዊ ነገር ማውራት ይችላል። ህዝብን ከህዝብ አያጋጭ ወይም ደግሞ ወንጀል አያወራ እንጂ ማለት ወንጌል ወንጀል ነው ካላለ የትም ባትሄድም ስምና ስልጣን ደግሞ ተከትሎ ነው። ረጋ በል እባክህ። እንደው እሱን አንተ ነው ያልከው። ማን ነው ያለው? እሱን አንተ ነው ያልከው። እንዴት ባለስልጣን ሽመልስ አብዲሳ ዲናና እንትን ቢሄድ አንተን ኤግዛምፕል ቆይ ቃልቶ አንተን ኤግዛምፕል አንተ ያመጣውን ኤግዛምፕል እንትን ከጎን ላምጣና ሎጂኩ ምን ያክል ቀሽም እንደሆነ ላሳይ። ያመጣውን ራሱ ሌላ ሎጂክ ፈልግ አመጣ ከቻልክ እስከዛ እያሰብክ ማለት ነው። አንተ ያመጣውን ቀንዱን ስሰብርልህ ተመልከት። አሁን አንተ ያመጣውን ሎጂክ ኧረ ቀንድ የለውም። አህመድ ሺዴ አንዴ ቆይ አዳምጥ። አህመድ ሺዴ የኢኮኖሚ ምናምን ሚኒስተር ሆኖ መጽሐፍ ምረቃ ላይ መጥቶ መጽሐፍ ምረቃ ላይ መጥቶ እንደዚህ አላሁ አክበር ምናምን ቢል መሐመድ ረሱልላህ ቢል ትክክል ነው ወይ አልክ? ይኸው ድርና ማጉር እየገነጠልኩ ላሳየህ ያንተ ኤግዛምፕል ምን ያክል እንደማይሰራ ማለት ነው። እኔ አንተን አይደለም እየነካው ያለሁት ያንተ ሎጂክ ምን ያክል እንደማይሰራ ማለት ነው። ዳን የመጣው የኢኮኖሚ ሚኒስተርን ወክሎ ከሆነና የኢትዮጵያ የኢኮኖሚ ሁኔታ የውጭ ግንኙነት ፖሊሲው በዚህ ዓመት ያስመዘገበችው ምናምን ነጥብ ምናምን የእድገት መስፈርት ምናምንን ሊያወራ መጥቶ ከሆነ ይሄንን እያደረገ ያለው ትክክል አይደለም አልንኮ። የተጠራበትን ቦታ ምን ስለሆነ መጽሐፍ ምረቃ ስለሆነ ሲጀመር መጽሐፍ ምረቃ አልከው። ሎጂኩ ለምንድነው ማያስኬደው? መጽሐፍ ምረቃ ላይ ለምን ይጠራል እሱ? if it is not a poet or writer ማለት ነው። ኦኬ ቆይ አንዴ ፖኤት ወይም ራይተር ካልሆነ ግን እንደው ኢኮኖሚክ ፎረም ላይ ተጠርቶ ላኢላሃ ኢለላህ ቢል ካልክ እሺ እንበለው። ኤንድ የተጋበዘበትም ዓላማ ኦቨርኦል የሀገሪቱ ኢኮኖሚ ወዴት እየሄደ ነው ያለው፣ በዚህ ሰዓት ያለው ነገር የሀገሪቱ እንቅስቃሴው ምንድነው፣ ኢኮኖሚክ እንቅስቃሴው ምን ይመስላል የሚል ሪፖርት ሊያቀርብ መጥቶ ከሆነ እንደዛ ያለው ስህተት ነው እያልኩ እኮ ነው ያለሁት። ችግር የለውም። አሁን ግን ያ ኤግዛምፕል ያንተ ለምንድን ነው ቀንዱ የተሰበረበት ኤግዛምፕል የሚሆነው?
ልጅቱ የኳስ ፌዴሬሽን ኦር የስፖርት ምናምን ሚኒስተርን አቋም ልታንጸባርቅ አልመጣችም። አንደኛ ሚኒስተር መስሪያ ቤቱም አላካትም። ስለዚህ ፐርሰናል ነገሯን ማውራት መብቷን። ቦታው ለምን የክሬቲቭ አዋርድ ቀርቶ ሌላ እንትን አይሆንም? ሌላ ስብሰባ ከፈለገ ለምን አይሆንም? መብቷ ነው። ለምን ህዝቡ እዛ ቦታ ላይ የተሰበሰበው ህዝብ የአዲስ አበባ ስፖርት ፌዴሬሽንን አመታዊ ገቢና ወጪ ሊያጣራ አይደለም የተሰበሰበው አይደለም። ስለዚህ አንተ ኤግዛምፕል ከጅምሩ ክሩክ የሆነ ኤግዛምፕል ነው። ሌላ ካለ አይ ቲንክ እየፈለክ ጠብቀኛል ብዬ አስባለሁ። ሌላ ያለ ያደረገችው ነገር ኢቨን ከቦታው አንጻር ትክክል አይደለም የሚለውን ለማሳየት የሚያስችል አቅም ያለው ኤግዛምፕል ካለ አምጣ። አለዚያ በአፍጢሙ የተደፋ ኤግዛምፕል አታምጣ። አያማ በአፍጢሙ ስላልክ ቀንዳም ስላልክ ምናምን እኮ ቃላት ይበቃል። ጨርሳል እኮ አንድ ጥያቄ መጠየቅ ነበረበት። መጽሐፍ ቅዱሱ ላይ ትክክል ነች ካለ በማን ስልጣን ስር ነው እንደ ክርስቲያን እሱ የሚኖረው? አስቀድሞ አልቲሜትሊ በማን ስልጣን ስር ነው የሚኖረው? አልቲሜትሊ በማን ስልጣን ስር ነው የምትኖሩት? እንደዛ ያላችሁ ሰዎች ማለት ነው። በመጽሐፍ ቅዱስ ስልጣን ስር ከሆነ አይ የዓለም ህግም ይገዛናል ልትል ትችላለህ። የዓለም ህግ ኦፍ ኮርስ ይገዛናል። ያደረገችውን ነገር ህገ ወጥ ነው ልትል የምትችልበት ግን 5 ሳንቲም የህግ አግባብ የለም። እንግዲህ ከሳችሁ ተመልከቱት። እሱን ግን መጽሐፉ የሚፈቅደውን ነገር ተሳስታለች ብለህ ለመውጣት ድፍረቱን ያገኘው እንዴት ነው? መጽሐፍ ቅዱስ ልክ ነች ይላታል ብለህ ማለት ነው። ከመጽሐፍ ቅዱስ ጋር ከተስማማህ በኋላ ከመጽሐፍ ቅዱስ ጋር በሚቃረን ምልከታ ልትመጣ የወደድከው this በጣም አሰቃቂ ነገር ነው። እስቲል እዚሁ እርቀታችሁ እንድትመለከቱት ማለት ነው። እዚሁ ምን ያህል ዲተሪዮሬት እንዳደረጋችሁ እንድታዩት ማለት ነው። ኦኬ መስሪያ ቤቱ ወክሏት አልመጣችም። ተወክላ ነው ስትሉ ነበር። ወክሏት አልመጣችም። ሲጀመር ወክሏት አልመጣችም። ሸላሚ ሆና ነው የመጣችው። ሸላሚ ሆና ስትመጣ ደግሞ የግል ሀሳቧን መናገር አትችልም። አዘጋጆቹ ራሱ አላሉም። እንኳን እናንተ እዚህ ያላችሁት ማለት አዘጋጆቹ ራሱ አላሉም። እዛው ፔውን ይዘጉባት ነበር እኮ አዘጋጆቹ ራሳቸው ማለት እነሱ ራሱ አላሉም። እንኳን እናንተ እዚህ ጫፍ ላይ ሆናችሁ የምትሉት ማለት ነው። ምን ያህል ግን ከመጽሐፍ ቅዱስ ጋር ለመላተም ዝግጁ እንደሆናችሁ ለእያንዳንዱ ነገር ጴንጤ እናገረው እንጂ ምን ያህል ዝግጁ እንደሆናችሁ ግን ማየት እንችላለን በዚህ ውስጥ ራሱ ማለት እሺ ፓስተር ከቲ አይ እንደው ብዙ ጊዜ ተሰጠ እንጂ ባይዘው እንደ ግለሰብ የወከላትም ከወከላትም እሷ ቢወክላትም ይበልጥብኛል፣ ኃላፊነት ወስዳለሁ ለዚህ እውነት አቋሜ ነው የምትልስ ቢሆን ባይዘው አሁን እኮ ወንጌል ስትሰብክ ወይም ወንጌል ሲነገር ኃላፊነትም ትወስዳለህ። ተቃዋሚ እንደሚኖር ታውቃለች እኮ በቃ ለዚህ ህዝብ ይሄን እናገራለሁ ስትል እስከምን ድረስ እንዳሰበች እሷ ናት የምታውቀው። እና አንዳንዴ የግለሰብንም መብት የሚነካ በጣም በኢትዮጵያ አንዱ ትልቁ ችግራችን ይሄ ነው። በቃ ነውር አልተናገረችም፣ ህዝቡን ክብር የሚነካ አልተናገረችም። የወከላትም ይሁን ባይወክላትም ያንን መድረክ የሚመጥንም ይሁን የማይመጥን ይሁን ይሄ የማትደራደርበት ባገኘችው ቦታ ልክ እንደ ጳውሎስ እንዳሉት በጊዜውም ያለ ጊዜውም ስበክ ስለሚል ይቺ ልጅ የግል ማለት ልትከሰስ ብትችል ልትታሰር ብትችል ታስረዋልና ተከሰዋልና እስቲ ስለ ራስ መልስ ተብሏል እኮ ኢየሱስም። እና ምንድነው እየተወራ ያለው? እና እንደው ከዚህም በኋላ ሌሎችም እምነታቸውን ሙስሊም የሚሆን ኦርቶዶክስ የሚሆን ፕሮቴስታንት ኃላፊነት ወስዶ አግባብ አይደለም በሚለው ፖለቲካው ሊሆን ይችላል፣ ሲስተሙ ሊሆን ይችላል፣ ማንኛውም ግን ለዚህ እውነት አንገቴን እሰጣለሁ ማለትስ መብቱ አይደለም? ምን ነው ለፌዴሬሽኑ እንደዚህ ተቆረቆሩ ነው ወይስ በስተጀርባ ግን ጥያቄው ምንድን ነው? እና ትንሽ እንደው የግለሰብንም መብት ይናል እያንዳንዱ ሰው አስፈቅዳ የመናገር ግዴታ የለባትም። አንዳንዴ በህይወት ላይ ወሰነ ከምትኖረው ኑሮ አንዱ ወንጌል ነው ማትደራደርበት የግል አቋሙ
እና በቃ ሌሎቹን ማነው እንደው ወክለዋትም ከሆነ በቃ የሚበልጥባትን እውነት ረፍት የተሰማ ያገኘችበትን እኔ ያገኘሁትን ረፍት አግኙ የእግዚአብሔር ልጅን እኔ ሽልማት አላችሁ ሁላችሁም ምናምን ብላ በቃ ተናገረች። ለዚህ እውነት ምን ያህል ዋጋ መክፈል እንዳለባትም ሳታስብ የተናገረች አይመስልም። በጣም ቁም ነገር ቃላቶች ነው ከውስጧ ሲወጣ የነበረውና እንደው ይሄን ያህል መብትም ኖሯችሁ መከራከራችሁ ይገርመኛል ማለት ነው። እኔ የሆነ ነገር ብዬ ልወረድ አስቼ እርሶን አይደለም። እሺ አንደኛ አንድ ጊዜ ግን እዚህ አስቼም አንተ እያለ ቤትህ ያንተ እስከሆነ ድረስ እታች ያለ ሰው አሁን ይሄን ልጅ የወረደበት ምክንያት እኔ በጣም ነው እያዘንኩ ያለሁት እውነት ለመናገር ሐሳቡን የገለጸው ምንም ነገር ሳያደርግ ገና ሊያወራ ሲል እንዲህ አይነት ነገር መደረግ ከእናንተ ተቃራኒ የሆነ ነገር ስላነሳ ብቻ እንዲወጣ ሆኖ መቅረቱ ልክ አይደለም። ሲቀጥል ከተጠየቀው እኮ ሌላ እንትን እያለ ነው እኮ ቢያንስ ዲስሪስፔክት መሆን የለበትም። ቤቱ አንተ ነው አይደለ? አንተ ነህ ማስወጣትም ካለብህ በቃ ቆይ። ይሄ እንደምታውቀው ሪዞርቱ የአንድ ሰው አይደለም። አሁን አማን የሚወስነው ቃልዬ የሚወስነው የሚወስኑት ይኸው እንደምታየው ነው። አንድ ሰው ያልሆነ ውሳኔ ሲወሰን ግን ትክክል አይደለም በል ነው። እኔ በቃ ልጁ ምንም ያደረገው ነገር የለም። ሐሳቡን ነው እየተናገረ ያለው። በቃ ከዚያ ሐሳብ ውጭ ስለሆነ እኔ ነኝ ላወርድህ የሚገባው ብላ እንደዛ አይነት ይሄ እኔ ካንተ አይደለም ቤቱን ስርዓት ብታዚህ ሰው ጥሩ ካልተቀበልከኝ ችግር የለውም። እሺ እኔ እንትን ላድርገው እዚህ ያለ ነው ሞዴሬተሮች ማለት ነው። እዚህ ያለ ሞዴሬተሮች ዝም ብለን አይደለም ሞዴሬት ቆይ ራስም ይቆይ ይጨርስ ቆይ ጸሎት ማብራራት አለበት። እሺ ቀጥል። አንድ ጊዜ እዚህ ያለነው ሞዴሬተሮች ሐሳብ ሰተማ ዝም ብለን መውጣት አትችልም። ይሄን መስማት አለበት። እዚህ ያለነው ሞዴሬተሮች ስልጣን ያለን ራሱ ሞዴሬተር ስልጣን ያለን ራሱ ጊዜ የሚወስድ የሚመስለንን ሰው ልናስወርድበት ነው። አልገደልንም። አዎ ግን በቃ ጊዜ እየገደለ ነው። አስወርድ ነው አለቀ። ምንም ፖይንት እየሰራ አልነበረም። አት ዘ ሴም ታይም ሎጂካል አይደለም። ስለዚህ አስወርድ ነው። ጊዜ ከመግደል በቃ ቢወርድ ይሻላል። ስለዚህ ምንም እንትን ማድረግ አይገባህም። የአስቼ ቤት ቤቴ እንደሆነ ስለማምን ነው ራሱ የምመጣው። ሶ ነጥለህ አስቼን ማውራት አትችልም። በዚህ ውስጥ የራስህን ሐሳብ ብትሰጥ ግን መልካም ነው። አንተ በዚህ ጉዳይ ላይ ያለህን ሐሳብ አይ መብታችሁ ነው። እኔ ኮድ እሱንም እየከለከለ ለእኔ የተሰማኝን ነገር ግን እንደ አስቼም ከዚህ በፊት ስለማውቀው እንዲህ ባይሆን የሚል ነገር አለኝ። አይ በዚሁ እንቀጥላለን። የእናንተ መብታችሁ ነው። እኔ ልከለክላችሁ አልችልም። እሱን እኮ አውቃለሁኝ። ግን ውይይት እስከሆነ ድረስ ቤት ተከፍቶ ሐሳባችሁን ስጡ። ጸሎት የራስ ሐሳብ ላይ ስጠን። አሁንም ሐሳብ አንተም ሐሳብህን ስጠን የራስህን። እሺ ጨርሻለሁ በቃ። ስለዚህ ያንን ለማለት ነው ነው እንዴ? ቻው ደግሞ እኔ አላስወረድኩትም ራሱ ነው። ቀጥል። እሺ ያ አይ በቃ የምንለው ነገር የለም። ተሳስታለች የሚል ሰው ካለ መጀመሪያ መጽሐፍ ቅዱስን ነው ክሌም ለማድረግ ያለበት እላለሁ። እንደ ክርስቲያን ከሆነ ሰውየው ማለት ነው። ተሳስታለች ካለ መጽሐፍ ቅዱስን ክሌም ማድረግ አለበት። አይ ካለ ቀጥሎ መጥቀስ የሚችለው ሕግ ካለው ያንን ሕግ ጠቅሶ ማስረዳት አለበት። ይፍኖት ግን ልጅቷን በጭፍን ብቻ ነው አሁን ህዝብ እየከሰሳት ያለውና ሶሪ በጣም ያንን ነው ማለት የምችለው። ተሳስታለች የሚል ሰው ለመሳሳቷ ማስረጃ ካላመጣ እኛ መጽሐፍ ቅዱስን ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚለውን ቃል ይዘን አለቀ በቃ ልክ ነች እንላለን። እሺ ብርጋዴር እንዴት ነህ? ኢሳያስ ይቅርታ እሺ አንዴ ብርጋዴር እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው አለን። ተሳስታለች ያልከው በማን ህግ መሰረት? በምድራዊ ህግ። እሺ በመጽሐፍ ቅዱስ መሰረት ተሳስታለች? በመጽሐፍ ቅዱስ መሰረት መሰበክ አለበት። ግን እዚህ ጋር ግን አሁን ላይ ያለ ነው። አይ በመጽሐፍ ቅዱስ መሰረት ተሳስታለች ወይስ አልተሳሳተችም? መሰበክ አለበት ሳይሆን ጥያቄ የለኝም። ቦታውን ግን እኔ ነኝ የጠየቅኩህ እንጂ ተሳስታለች ወይስ አልተሳሳተችም? ልክ ነች እያልኩ ነው። ጥያቄ የለኝም ማለት ቴንክ ዩ። ልክ ነች። እሺ መጽሐፍ ቅዱሱ ላይ ልክ ነች። አሁን ሌላ የተሳሳተችበት ቦታ መምረጥ ነበረባት። በህገ መንግስቱ መሰረት ማስረጃ በህገ መንግስቱ መሰረት ህገ መንግስቱን ማስረጃ አምጣ። ያው ኦንላይን እንትን እኮ የነገርኩህ እኮ ነው። ለምንድን ነው ማስታገስ? ግለጥና አሳየን ነው ያልኩህ።
ግለጥና ህገ መንግስቱን አሳየን። ይኸው በቃ ላሳድግህና መሳሳቷን እንዴት እንደተሳሳተች ከሷ ኬዝ ጋር ሪሌት አድርግና ንገረን። ይኸው እኔ አሁን ሚውት አድርጊ ዝም ነው የምልህ። ቆይ እሱን ተወና ማለት ነው። አሁን ህገ መንግስቱንም አልያዝኩኝም፣ ቦታውን ግን እነግርሃለሁ። ከያዝክ ታነበዋለህ። አሁን ሀሳብ ላይ ለምን አናወራም? አይ ላውጣልህ ንገረኝ፣ መጀመሪያ ላውጣልህ ንገረኝ። እሺ ምን ላይ ላውጣልሽ? በህገ መንግስቱ መሰረት እምነትና ሃይማኖት አንድ ናቸው። ህገ መንግስቱ ስለ እምነትና ስለ ሃይማኖት ለይቶ ያወራ? ምንም ነገር ያወራል። ምን ብሎ ያወራል? ንገረን እስቲ። ህገ መንግስቱ በሃይማኖትም በእንትንም አይገባም ይላል። አሁን ዋናው ነገር እሱ አይደለም የኔ ሐሳብ። ቆይ አንዴ ህገ መንግስቱ በምን አይገባም ነው ያልከን? አሁን አንዴ ሐሳብ ልስጥ አትስጥ። ህገ መንግስቱ ይከለክላታል ብለሃል፣ አውጣ። ህገ መንግስቱ ይከለክላታል ብለሃል፣ አውጣ። ብርጋዴር ጀነራል አፋፌን አትበለኝ። ከዛ በኋላ እኮ እንዴ የተጠየቀውን አሁንም አንተም የተጠየቀውን ያልተጠየቀውን ተሳስታለች በህገ መንግስቱ መሰረት ብለህ ክሌም አድርግ። ላውራ አታውራ፣ ማስረጃ ስጠን። የህገ መንግስቱ ማስረጃ እንዴት እንደሚከለክላት ብቻ ስጠን። ቻው ሂዱታ ተራሰዲ ስሙ ነው ተጽዕኖ ያደረገበት ታውቃለህ። ብርጋዴር ጀነራል ስለሚል ጀነራል የሆነ መስሎታል። ሃይማኖትና እምነት መሀል ይለኛል። ሃይማኖትና እምነት ምንድን ነው እንዴ? አታውቀውም? ህገ መንግስቱ ዝም ብለህ ታወራለህ። በጌታ ሰው አውጣ። በቃ ያንተን ሀሳብ ያንተን ንግግር አንፈልግም። መጽሐፍ ቅዱሳዊነቱ ላይ ትክክል ነች አልክ። እሺ በቃ መጽሐፍ ቅዱሳዊነቱ ላይ ትክክል ከሆነች የሚከለክላትን ህገ መንግስቱ ካልክ አውጣ፣ አለቅ። ሌላ የራስህን ሀሳብ ሰጠ። የራስህን ሀሳብ ከሆነ ይሄ በራሴ ሀሳብ መሰረት ነው ይባላል። ካልሆነ ደግሞ ህገ መንግስቱ ከሆነ በቃ ህገ መንግስቱን ጠቅሰህ ታወራለህ። ተሳስታለች ካልክ ማለት ነው። አይ በራሴ ሀሳብ መሰረት ካልክ ደግሞ መገንጠል ይችላል። ሙሌ በራሴ ሀሳብ መሰረት ካልክ ያንተን ሀሳብ ደግሞ እናስተናግዳለን። ኦኬ ያንተን ሀሳብ ደግሞ እናስተናግዳለን። ምናልባት በመንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም የሚለውን ከሆነ ማንሳት የፈለግከው እሷ መንግስትን ወክላ ብትመጣ ነው እንደዛ ማለት የምትችለው ባጭሩ። ምንም እንትን አይደለም። ግን እሱን ራሱን አታውቀውም የቱ ጋር እንደሆነ። ክሌም ያደረጋችሁትን አትሊስት እንትን አድርጉት። ክስ እስከሆነ ድረስ ክሌም ያደረጋችሁትን ነገር በማስረጃ አስደግፉት። ትንሽ ነገር ልበል። እሺ ሄዳ አስታት ቆይቷል። ተባረኩ። በጣም ቆንጆ ዲስከሽን ነበር። አማንሻ ቃልዬ አስቴር ጥሩ ለዲያሎግ የሚመች ነገር ነው ያቀረብከው። ዝም ብለን ኮንቴክስቱን ስንመለከት በእለቱ የተከናወነው የመንግስት መስሪያ ቤት ስብሰባ አይደለም፣ ለህዝብ ግንኙነት ነው። የቲክቶክ አዋርድ ነው። ይሄ መንግስት ያዘጋጀው ፕሮግራም አይደለም እንደሚመስለኝ። ህገ መንግስቱ ደግሞ ቅድም ህገ መንግስት የተባለው ህገ መንግስቱ ማንም ሰው እምነቱን በነፃነት የመግለጽ መብት አለው ይላል። የተከለከለባቸው ቦታዎች አሉ። አሁን የት በይፋ ለምሳሌ ማይክሮፎን ተይዞ ትምህርት ቤት አይሰበክም እንደዚህ፣ ወይም ደግሞ የሆነ መንግስት ተቋም ላይ አይሰበክም። ዩኒቨርሲቲ አካባቢ ያው ግጭትን ለመከላከል ያውም ሴኩላሪዝሙ ነው ያን የሚለው እንጂ ህገ መንግስቱ ገዛ። እንግዲህ እቺ እህታችን ግን እንዴት ነው የቀረበችው ብንል የህዝብ ስብሰባ ነው፣ አዋርድ ነው። በጥሩ አለባበስ፣ በጥሩ አቀራረብ፣ በጨዋ ቋንቋ ህዝብን ባከበረ መንገድ ሊሸለሙ የመጡ 27 ሰዎች፣ ሌላው ህዝብ ግን ግማሹ አጃቢ፣ ግማሹ አድናቂ፣ ግማሹ ለምን እንደመጣ አንዳንዱ ምናልባት ተሳስቶም የገባ አይጠፋም፣ ተጋባዥ እንግዶች የተሰበሰቡበት ቦታ ነው። ስለዚህ ለሁሉም ሰው የሚሆን ነገር አቅርባለች። አለኝ የምትለውን ውድ ነገሯን እሞትለታለሁ የምትለውን አቋሟን አንጸባርቃለች። ስለዚህ ይሄ ደግሞ ከየት ነው የመጣው ቢባል ሁለተኛ ጢሞቴዎስ ምዕራፍ 2 እስከ 4 ማንበብ። ጳውሎስ ጢሞቴዎስን ምን አለው? ወንጌል ቅብብሎች ስለሆነ ብዙዎች የሰበኩትን ከኔም የሰማኸውን አንተ ደግሞ ለሌሎች ሊያስተምሩ ለሚችሉ አደራ ስጥ አለው። እና ወንጌል ቅብብሎች ነው። ሐዋርያዊ ቅብብሎች ማለት ሐዋርያዊ አገልግሎት ነው።
ስለዚህ ወንጌል በቅብብሎሽ ማስተዋል እህታችን ማስተዋል ጋር ደርሷል። ከዛ ጳውሎስ ምዕራፍ 4 ላይ ሲገባ ደግሞ ምን አለው? በእግዚአብሔር ፊት በጌታም በኢየሱስ ክርስቶስ ፊት በመንግስቱ ፊት እመክርሃለሁ፣ አደራ እልሃለሁ፣ ስበክ፣ ወንጌልን ስበክ፣ በጊዜውም አለጊዜው ጽና አለው። ወንጌል በጊዜውም አለጊዜውም የሚሰበክ እድል ከተገኘ በጊዜውም አለጊዜውም የሚሰበክ ነው። ጊዜው ነው፣ ጊዜው አይደለም። ቦታው ነው፣ ቦታው አይደለም የሚባል አይደለም። ሪስክ ሊወሰድ ይችላል። ያው ትልቅ ኃላፊነት ትወስዳለች። ቅድም ፓስተር ወጌ እንዳለችው ትልቅ ሪስክ ወስዳል። ምንም ይምጣ፣ በትርም ይምጣ፣ እስርም ይምጣ፣ ተቃውሞም ይምጣ ወንጌል ለመስበክ ቆርጣለች እህታችን። እኛ እንደው የምናውቃት ከዚህ ከስፖርት ፌዴሬሽኑ ስልጣን በላይ በቲክቶኩ የመዝሙሮችን የመጽሐፍ ቅዱስ ጥቅሶችን የተለያየ የእግዚአብሔርን ቃል የሚያንጸባርቁ ነገሮችን ስታጋራ ነው የምናውቃት። የስፖርት ፌዴሬሽን ከመሆኗ በፊት ደግሞ አርቲስት ናት። ያው በሙያዋ እንደውም እኮ ለልደቷ ስንትና ስንት ገንዘብ እኮ ያወጣች ወደ ጌታ ከመምጣቷ በፊት። ነገር ግን ወደ ክርስቶስ ስትመጣ ደግሞ አይደንቲቲዋ ተቀይሯል። በቃ ህይወቴ ክርስቶስ ነው ብላለች። ለእኔ ህይወት ክርስቶስ ነው፣ ሞትም ቢሆን ጥቅሜ ነው እንደሚለው ጳውሎስ ስለ ክርስቶስ ለመሞት፣ ስለ ክርስቶስ ለመነቀፍ፣ ስለ ክርስቶስ ለመሰደብ፣ ስለ ክርስቶስ ዋጋ ለመክፈል ቆርጣለች። ይሄ ደግሞ ክርስቲያን ነው። አንድ ሰው ክርስቲያን ነኝ ካለ ክርስቶስ የህይወቱ ማዕከል፣ ንግግሩ፣ ቋንቋውም፣ መዝሙሩ ቢሰበሰብም በየትኛውም ቦታ ስልጣን ላይ ቢወጣም ከስልጣን ቢወርድም ኢየሱስ ነው ህይወቱ። ስለዚህ ያንን የተናገረችው ትክክል ነች። ደግሞም ሌሎች ከእሷ ሊማሩ እንደውም ይገባቸው። እንደውም ብዙ ጊዜ ወንጌል አማኝ የመንግስትን ስልጣን ይገፋ ነበር። ለምንድን ነው ሲገፋ የነበረው? እንትኔን ይጋፋብኛል፣ በነፃነት የማምለክ በነፃነት የመመስከር በነፃነት የመናገር መብቴን ይገፋብኛል ብሎ ስለሚፈራ ብዙ ሰው ስልጣን ይፈራ ነበር ለረጅም ጊዜ። አሁን ደግሞ እድሉን አግኝቶ ብዙ ክርስቲያን የተለያየ መንግስት ስልጣን ላይ ነው። እንደውም ከማስተዋል መማር ያለበት ሁሉም ሰው በተገኘው አጋጣሚ ኢየሱስን ማንጸባረቅ፣ ኢየሱስን መስበክ፣ ነቀፋ በሌለበት ኑሮ፣ ነቀፋ በሌለበት ህይወት እየተመላለሰ ኢየሱስ ክርስቶስን እንዲያንጸባርቅ ህይወቱን እንዲናገር ጥሩ ሞዴል ሆናለች ብዬ አምናለሁ። ስለዚህ እህታችን ቅድም እንደተባለው ዴሊጌት አይደለችም። እሷ ራሱ ተጽዕኖ ፈጣሪ የቲክቶክ አዋርድ ራሱ ሸላሚ አድርጎ ጠርቷታል። አንድ ሰው ሸላሚ ሆኖ ሲመጣ ደግሞ መጀመሪያ ከመሸለሙ በፊት የሚለው ነገር አለ። እስቲ አንተ ምን ትላለህ፣ ምን ትያለሽ ተብሎ ይጠየቃል። ስለዚህ ኮሜንት ያደርጋል፣ የሆነ አስተያየት ይሰጣል። እዛ ስትመለከት ደግሞ ወደ ግራ የሚሄዱ ሰዎች አሉ። እዛ ስትመለከት ወደ ኋላ የኋሊት እየሄዱ ያሉ ሰዎች አሉ። የኋሊት ማለት ምንድን ነው እንዴ? የዛሬ 2000 ዓመት በፊት የነበሩ ካልቸሮችን፣ ሃይማኖታዊ መልክ ያላቸውን ባህሎችን፣ የጣዖት አምልኮችን የሚያንጸባርቁ የሚስቡ ሰዎች አሉ። የኋሊት የሚሄዱ እነዛን ሰዎች ተመለከተች። ወደ ግራ የሚሄድ ከሆነ ህይወታችሁ ወደ ቀኝ ትመለሳላችሁ። ይሄንን ውድ ስጦታ ብትቀበሉት ኋላ የምትሄዱ ወደፊት ትሄዳላችሁ፣ ወደ ግራ የምትሄዱ ወደ ቀኝ ትሄዳላችሁ፣ ህይወታችሁ ይስተካከላል። እሱም ውዱ ስጦታ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው ብላ በጨዋ ቋንቋ ተናግራለች። ለሁሉም ሸልማለች። ዛት በቃ ወንደር ልትደነቅ እንደውም ልትመሰገን ልትባረክ የሚገባት ነው። ስለዚህ ክርስቲያንን ካል የትኛውም ቤተ እምነት ውስጥ ይሁን እንግዲህ በክርስትና ውስጥ የሥላሴ አማኝ የሆነ ሁሉ ክርስቲያን ነኝ ካለ ይሄንን መደገፍ ነበረበት። ይሄንን እሰይ ይበል ተባረኪ፣ ሌሎቻችሁም ከእሷ ተማሩ ማለት ነበረበት። ለመቃወም ዱላ ለማንሳት የስድብ ናዳ የትችት ናዳ ትታሰር ትባረር የሚለው በእውነት ይሄ ክርስቲያንን አይመጥም እና ስለዚህ ማስተዋልን እንዲህ አይነት ማስተዋል ስላበዛላት ጌታ ይባርካል። ክርስቲያንን የምንል ደግሞ ኢየሱስን በሄድንበት እንድንመሰክር፣ በተለይ ስልጣን ላይ ያሉ ሰዎች ደግሞ ይህን የበለጠ እንዲያጎሉ። ሴኩላሪዝም የሚባለው አደገኛ የሆነ ሰዎችን ከሃይማኖት ዓለም የሚያወጣ ከጽድቅ መንግስት የሚያወጣ ነው። በነገራችን በጣም አደገኛ አካሄድ። ከዚህ በፊት እኛ ገጥሞን ያውቃል። ከቸርቻችሁ ከቅጥር ግቢ ውጭ እንዳትሰብኩ ተብለን ታስረን፣ እኔ ጎባ በነበርኩ ጊዜ ባሌ ወደ አርሴማ ተጠግታችሁ ሰብካችኋል ተብለው ወገኖች ታስረውብናል። በብዙ ትግል ነው ከስር የተፈቱት። የሚያሳስሩን የነበሩት ክርስቲያንን የሚሉ ወገኖች ናቸው፣ ሃይማኖተኞች ናን የሚሉ ናቸው፣ ቄሶች ናቸው ሲያሳስሩን የነበሩት።
በእውነት ለመናገር ማለት ነው። እና በተደጋጋሚ የኔ ቸርች ሜምበርስ እንዳለ ወደ 15 ሰው ምናምን ወጥተው ለወንጌል አገልግሎት አንዱ ፓስተር ታስሮ ነበር እና እንታሰራለን እና በደስታ ነው የምንታሰረው። ስንታሰር ምንም ይመጣ ነገር የለም። አንድ ወንድም ተደብድቦ እጁ ሁሉ ተሰብሮ ነበር። አሁን ያ ልጅ ዛሬ ያለው አሜሪካ ነው። ጌታ ይመስገን ያው ተፈቷል በጊዜው። ጌታ ይመስገን ያው ተፈቷል በጊዜው። በብዙ ትግል ነው የተፈታው። ሴኩላሪዝም ሰዎች ወንጌልን እንዳይሰብኩ ለመከልከል የተሰራ አንድ መሳሪያ ነው። እሱ ደግሞ አሁን ላይ እየሰራ አይደል። ስለዚህ የትኛውን መንግስት የትኛውንም አቋም ያዝ፣ ወንጌል ግን ይሰበካል። ሰማዕታት ሰዎች ሊሆኑ ይችላል፣ ወንጌል ግን መሰበክ አለበት ብለን እናምናለን። ተባረኩ። በጣም ደስ ብሎኛል። በጣም ወዳችኋለሁ። ጠዋት አስቼ እንግዲህ በጊዜ ነው ዛሬ የገባው። ብሩክ ሁኑልኝ። ከዚህ በኋላ ወደ ፕሮግራም ስለምገባ ነው ሳልናገር እንዳልወርድ የተናገርኩት። ወዳችኋለሁ። መልካም ውሎ ይሁንላችሁ። መልካም አዳር። ቴንኪዩ ፓስተር ተባረክ። ኢሳያስን ከቅድም ጀምሮ ላውራ እያለ ዝም ብለናል። ኢሳያስ ይቅርታ፣ በጣም ቀጥላ። ችግር የለውም ቃሌ። እሺ አመሰግናለሁ። እኔ የምለው ቃሌ መድረኩ ከዚህ በኋላ የሁሉንም ሃይማኖት እንደዚህ ቢደረግ ነው ደስ የሚል። አንተ ጥያቄ ነው የምጠይቅ የለ እንዴ? ምኑን ደስ የሚል ሳይሆን ተደርጓል እንጂ ምን አለን እኛ ስለተደረገ? ምንም አላለም። ስለዚህ አሁን የሚቀጥለው አመት ሲዘጋጅ ሙስሊሙም የራሱ ነገር ሰብኮ እንዲወጣ፣ ያው ኦንሊ ጀሰስም ኦርቶዶክስም ጴንጤም ሁሉም የራሱ ነገር ተናግረው መውጣት ይችላል። ቫዮሌንት አይሁን፣ መብቱ ነው። አለመቀበል የኛ መብት ነው፣ መብቱ ነው። ቫዮሌንት አይሁን እንጂ የሚያምንበትን ነገር ማውራቱ ምንም ማለት አይደለም። ለኛ ደግሞ ወንጌል ከሁሉ በላይ ዋጋ አለው። ስለዚህ የኛን ደግሞ አክብረን እንይዘዋለን፣ እናገረዋለን። አመሰግናለሁ። ጥያቄ ብቻ ነው። አሲ ወይ አለው። እሺ ያ ምንድነው እዚህ ቤት በተለይ አሁን አንዳንድ ልጆች ሩሙ ሞዴሬተሮች የሚወስዱት ስፔሻሊ አማንዬ፣ ቃልዬ፣ ሌሎችም የነሱ ሩም ነውና ተቃውሞ እንኳን የለንም ማለት ነውና እንደዛ ይታይ ማለት ነው። የቤቱ እንትን በአንድ ላይ ነው የሚጠበቀው ማለት ነው። ለሌላም ጊዜ ቢሆን ነው። እሺ ቃልዬ፣ አማንዬና ፓስተር የመጨረሻ ማጠቃለያ ስጡንና ሰዓት ደርሷል። 15 ደቂቃ ነው ያለችን። እንግዲህ እንጨርሳለን ማለት ነው። የምቀበለው ማለት ሁሉም ሌላው ሲናገር ቅር ማይለኝ ከሆነ አሁን አንተ የሚቀጥለው አመት ኦንሊ ጀሰስ መጥቶ ኢየሱስ አብ ነው ብሎ መድረክ ላይ ቅር ካላለ የማስተወለንም እቀበላለሁ። ብዙ ባይገባኝም አዎ፣ አይ እያንዳንዱ የራሱን እምነት እዛ ጋር እንደዚህ ብሎ ቢሰብክ ነው። ግን ለምን ቅር ይለናል? አለመቀበል መብት አለን። የኛ ወንጌል ከሁሉም በላይ ሱፔሪየር እንደሆነ እናምናለን። ስለዚህ ያንን ቆይ አትግባማ። ስለዚህ ያንን እናደርጋለን። ግን እንደዛ ሲሆን ቫዮሌንት ብቻ መሆን የለበትም። የሌላውን እምነት መንካት የለበትም። ወይም ደግሞ ሌላውን ዲስሪስፔክት አድርጎ ቢሊትል አድርጎ ማድረግ የለ። እንኳን እዚህ ራሱ እንደዛ መሆን አልነበረበትም። እንግዲህ ያልታደልነው ነው እንጂ። ስለዚህ ባለበት በዛ ሁኔታ እኔ ራሴን ሰዎችን ያድናል የምለው ይሄ ነውና እኔ ቀመስኩትን ቀመሱልኝ ማለት መብት አለው ሰውዬው። እንኳን እንዴ እንደዛ አይነቱን አለባበስ ለብሰው መተው እኮ በቃ የህዝብን ማይንድ ኮ ሪራይት እያደረጉ ነው ያሉት። ሶ እንኳን ስፒሪቹዋል ነገር ይቀርና እንደዛ አይነቱንም ነገር ታግሰን ነው እያየናቸው እንኳን ሌላ ቀርቶ ማለት ነው። ስለዚህ ያ መነገሩ ምንም ማለት አይደለም። ለኛ ግን ወንጌል በነዛ በሌሎች በሚነገሩት ልክ አይደለም። እሱ ሲሰበክልን ግን በጣም ደስ ይለናል። በቃ ሌላው ተነስቶ መናገሩ እንደሌላ አልከው ተናግሯል እኮ ማርያም ያለውም የራሱን ተናግሯል። አልহামዱሊላህ ያለችውም ተናግራለች እኮ በቃ ተናግሯል እኮ። የኛዎቹ ብቻ አይደሉም የተናገሩት። ስለዚህ መናገራቸውን ስህተት ነው ወር ደግሞ ለምን ተናገሩ ይከሰሱ ምናምን እኮ እኛ አላልንም እኮ። አው እንደ ውድድር ያደረጉ ሰዎች እንዳሉ ተሰምቶን አረ ይሄን ነገር ለውድድር አድርጋችሁታል በኋላ ላይ ብለናል። ኦኬ ያ በቃ ኦሬዲ ሐሳብ መሰጣጣት ባንዱ ላይ ሐሳብ መተቻቸት ይባላል። በቃ እሱ ይዳዝማተር እሱም ሰላማዊ በሆነ መልኩ ማለት ነው። ስለዚህ ያ ቶለራንስ እስካለ ድረስ እንደዚሁም ነገሮች የሚቀሩት ቫዮሌንት በሆነ መንገድ እስካልሆነ ድረስ አትናገሩ ልላቸው አልችልም። ደግሞ መናገራቸውም ችግር የለብኝም። እኔ ቢናገሩ ችግር የለብኝም። ሌላ ነገር ቁጭ ብዬ እየሰማሁ አይደል ዳምብ የሆነ ነገር እያየሁ አይደል
ስለዚህ እሱ መነገሩ ምንም ስህተት የለውም። ሙስሊሙ ይሻለኛል እኮ እንደዛ የሴት እንትን ለብሶ ከመጣው ሙስሊሙ ይሻለኛል። ኦኬ። ስለዚህ መስማቱ ያንን መስማታችን ምንም ሮንግ የለውም። ነገም ቢያደርጉት ያርጉት። የኔ ወንጌል ግን ከነሱ በላይ ሱፔሪየር ነው። ያንን ግን በአስር ጣቴ ይፈርማል። ስለዚህ እሱ ሲሰበክልኝ ደስ ይለኛል። ማስተዋልን እየባረክን ያለ ነውና አረ በቃ እንትባረር እንደዚህ ትበል እያሉ ያሉትን ሰዎችም ትጠይቅ እያሉ ያሉትን ሰዎችም እየተቃወሙ ያለን ምክንያት ይሄ ብቻ። አዎ የኔ ጥያቄ ደግሞ ትጠየቅ እንደዚህ ትበል ሳይሆን መድረኩ አሁን ከዚህ በኋላ የሚሆነውንም ነው ቃሌ አሁን ያለበት ሳይሆን የሚቀጥለው አመት እየባባሰ ነው። አምና ያው ሙሴና እንትና ብሩክ ኒውስ የነበረበት ሁኔታ ታውቃለህ። ምርጫውም ላይ የነበረው ሁኔታ ታውቃለህ። ከዚህ በኋላ ያለው ሁኔታ መድረኩ ራሱ አያበላሸውም ወይ ነው እንጂ እኔ ጥያቄ ሌላ ነገር አይደለም። የሚቀጥለው አመትስ እንዴት ነው የምንመርጠው? ማለት ይሄንን ነገር ነው ታይ የሚመረጠው ሃይማኖታዊ ነገር ነው ያው እሱ ነገር ነው። እኔ ወንጌል መድረክ ያበላሻል ብዬ ስለማላስብ ምንም ማለት አይደለም። እኔ ደስ ይለኛል። አሁንም ቢሆን መድረክ ላይ ያሉ ሰዎች ካጠፉት ጥፋት ይልቅ ታች ሰሚዎች ናቸው። ያን ጊዜም ጥፋት ሲያጠፉ የነበረው ታች ሰሚዎች ናቸው። ታች የሰሙ ሰዎች ናቸው። ሃይማኖታዊ ነገር ይዘው መጥተው በማየው መንገድ ሲያስኬዱ የነበሩት ሰዎች መድረክ ላይ አምላኩን ያመሰገነውም ኢየሱስን ተቀበል ያለችውም አይደሉም። አሁንም ቢሆን እየተበላሸ ያለው እታች ሆኖ መልስ በሚሰጡ ሰዎች እንጂ መድረኩ ላይ በሚባል ነገር አይደለም። እየተባባሰ ያለው ጉዳዩን ባለማስተዋል እየወሰዱ ያሉ ሰዎች ብቻ ናቸው እንጂ ወንጌል የሰበኩ የራሳቸውን እናምንበታለን ያሉትን ነገር ያወሩ ሰዎች አይደሉም። ይሄ ተለይቶ መነገር አለበት። ስለዚህ ምንም የሚባባስ ነገር የለም በዚህ ጉዳይ ላይ ማለት ነው። ኢየሱስ ስለተነገረ የሚባባስ ነገር አለ የሚል ሰው ካለ እንግዲህ እናዝናለን። ከመድረክ የተባባሰ ምንም ነገር የለም። እታች ሲመጣ ሰሚዎች ናቸው። አሁን ትጠየቅ ትታሰር ያሉ ሰሚዎች ናቸው እንጂ ችግር የፈጠሩት ትባረር ሶሊ ያሉ ሰዎች ናቸው እንጂ ችግር የፈጠሩት በላይ የተናገረችውም አይደለችም። ሌሎችም የተናገሩት አይደሉም። እነሱ ያመኑበትን ተናግረው ወርደዋል። ያመኑበት አሳምኖናል አላሳመነንም ሐሳብ መስጠታችን እንዳለው ነው። ወንጌል መስበኳ ስህተት ነው ያሉ ታች ያሉ ሰዎች ናቸው ስህተት የፈጠሩት። ስለዚህ መድረክ ላይ ለሚሆነው ነገም ኢየሱስ ቢሰበክ ነገም ሌሎች ቢነገሩ ነገም ሌሎች ነገሮች ቢባሉ በዚህ ላይ በመድረክ ላይ ቫዮሌንት አይሁኑ እንጂ ኦኬ። ቫዮሌንት መሆንና ሌላ ነገር የተለያየ ነገር ነው። ቫዮሌንት አይሁኑ እንጂ ችግር የለውም። ወንጌል በእንዲህ አይነት ቦታ በመሰበኩ በጣም ደስተኛ ነኝ እኔ በጣም እንደውም ከዚህ በላይ መነገር አለበት ብዬ አስባለሁ። እንግዲህ ሶሪ ስለምልከት እሺ አመሰግናለሁ። ቃል ተባረክ። እሺ ተባረክ ይሱዬ። ወግዬ አማኒሻ አምስቷን ጨረሳችኋት? ቃልዬ ወይ ወግዬ ከሁለት አንዳችሁ ጸልያችሁ እንዘጋለን። 10 ደቂቃ ነው ያለን። እኔ መንገድ ላይ ነኝ። የሚጸልይ ሰው ካለ ከእናንተ መሀል ይጸልይ። አማኒሻ ቅደም፣ በዛው ወግዬ ጸልያ ትጨርስልናለች። መልካም ያ ኢሳያስ ባነሳው አድርጌ ልጨርሰው እና አፍተር ኦል ቅድም ብያለሁ፣ በአይዴንቲቲ ደረጃ ከሃይማኖት ህዝቡን ነጥለ ማየት የምትችልበት አይነት ካልቸር ላይ አይደለም ያለ ነው። በተለይ እንደ ኢትዮጵያ ፖለቲካውም ሃይማኖት ነው፣ ሃይማኖቱም ፖለቲካ ነው። አይዴንቲቲውን ከሃይማኖት የሚነጥል ማህበረሰብ አይደለም ያለን ማለት ነው። ስለዚህ እንደዚህ አይነት ነገሮች መንጸባረቅ ያቆማሉ ወይ? መቼም አያቆሙ። መቼም የትኛውም ቦታ ላይ መንጸባረቅ አይቀርም እና ከምንም በላይ እንደ ክርስቲያን ደግሞ ወንጌሉን እንደሚያነብ እንደሚረዳ ሰው የኔ አይደንቲቲ ከክርስቶስ ተነጥሎ ስለማይታይ እሱን ሪፕሬዘንት ላደርግ ነው የምሄደው። የትኛውም ቦታ ምሳሌ ሲሰጥ ራሱ ከመጽሐፍ ቅዱስ አድርጌ ነው የምሰጠው። ቤስት ኤክስፕሌን የሚያደርግልኝ እሱ ስለሆነ ማለት ነው አድርጌ ነው የምጠቅሰው። ህይወታችንን ስናወራ ልምድ ስናካፍልም በቃ አድርገን ነው የምናወራው። ለምሳሌ ብለን ነውር የለውም እሱ ነውር የለውም እና እኛ ሀገርም ብቻ አይደለም ይሄ ሃይማኖት ጠል በሆነው ካልቸር
እኔ ገብቻ ነው ቆርጠን ያ አማንሻ ስልክ እያወራ ከሆነ ድምፅ አይሰማንም ወይ? ስልክ ገብቶብኝ ስልክ ገብቶብኝ ነው። ሶሪ በጣም ስለዚህ ሃይማኖተ ቢስ በሆነው ካልቸር ውስጥ እንኳን ቴንክ ጋድ ይላሉ፣ ኦል ግሎሪ ቱ ጂሰስ ይላሉ። ያው መሀል ላይ ቀመር ቢኖርባቸው ማለት ነው አንዳንዶቹ ጋድ ሲሉ ምን እያሉ እንዳለ ይታወቃልና ግን በቆሙ በትልልቅ መድረኮች ላይ በትልልቅ እንትኖች ላይ ይላሉ፣ ያመሰግናሉ፣ ክብርን ሰጥተው ይወርዳሉ። ኦኬ ይወርዳሉ። ሶ ሊቀር አይችልም ነው አይደለም። እኛ ጋር ሃይማኖታዊ በሆነች ሀገር ላይ ቀርቶ እንደዚህ ሊብራል እየሆነ በመጣው በውጭ ዓለም ላይም አርቲስቶች ያደርጋሉ፣ ግራሚ ሲያሸንፉ ይናገራሉ ምናምን። ሶ ሊቀር አይችልም የሚለውን ከያዝም በኋላ አሁን ላይ ግን ማን ነው ያወራው የሚለው ስለሆነ ማን ነው የተናገረው የሚለው ስለሆነ ፎከስ እየተደረገ ያለው በእኛ ካልቸር እሱ ነው መስተካከል ያለበት። ኦኬ እሱ ነው መስተካከል ያለበት እንጂ ነገርየው አይደለም፣ ሜሴጁ አይደለም። ኦኬ ይቅርታ በጣም እንግዲህ ውጪ ስላለው እና ሜሴጁን ማን ተናገረው ስለሆነ የሚያንጫጫው በብዛት ለምን ተናገረ እገሌ ነው የተናገረው እሱ ከተናገረማ የሚል ስለሆነ ከጀርባ ያለው እሱን እንተው ነው በቃ። ማንም ይናገር ማንም ይናገር። በተለይ ደግሞ ኦርቶዶክሳውያን ወንድሞቻችንን የምንጠይቃችሁ እንደው እኛ የምንናገረው ክርስቶስ እንትን የሚላችሁ ከሆነ እናንተ በምትረዱበት መንገድም ውጡና ተናገሩ። ማንነታችን ነው፣ ጉልላታችን ነው፣ ዘውዳችን ነው፣ አጥራችን ነው የምትሉ ከሆነ እስቲ ዘውዱና አጥሩን እናንተ ስትናገሩ እንስማ። ኦኬ እንስማ። በእኛ አፍ ሲነገር የደበራችሁ ከሆነ ማለት ነው። እሱን ስለሆነ ደግሞ እያዩ ያለሁት ጴንጤ ሲያወራ ነው የሚኮሰኩሳችሁ በብዙዎቻችሁ። ስለዚህ እናንተ አድርጉና ለሴ ግን ያው አድርጉ ሲባል ምን አድርጋችሁ እንደምትወርዱ እያየን ያለ ነው። አድርጉ ሲባል ምን አውርታችሁ ዘውድና ጉልላቱ ያላችሁትን አይደለም የምትናገሩት እያየ ነው ስለሆነ። ስለዚህ እናንተ አረጋችሁም አላረጋችሁም እኛ ማድረጋችን አይቀርም፣ ማውራታችን አይቀርም። ኦንሊ ጂሰሱ መጥቶ ኢየሱስ አብ ነው ቢል ይበል እና ያን እንዴት ሪያክት ማድረግ እንዳለብን እኛ እናውቃለን። ይሄ ቦታው አይደለም ግራሚው ምናምን አይደለም እንለው፣ ቴዎሎጂካል በሆነ መንገድ ሄደን ነው መልስ የምንሰጠው። ኦኬ ደን አፍተር ኦል እችን ተናግሬ ልጨርስ። ቲክቶክ ክሬቲቭ አዋርድ ነው። ቲክቶክ ደግሞ ሁሉም ያለበት ነው። እዛ ቦታ ላይ የተሸለሙ ሰዎችን እኔ አሁን ዩቲናስን ሙስሊም ስለሆነች ነው እንዲያወቅኳት፣ አዶናይን ኦርቶዶክስ ስለሆንኩ ነው እንዲያወቅኩት አይደለም። ቲክቶኩ ማህበረሰብ ስለሆነ ራሱን የቻለ ኢንቫይሮንመንት ስለሆነ በዚህ ኢንቫይሮንመንት ውስጥ ሰግጥ ያለውን አየሁት። ኢምፐርሰኔት ያደረገች ቪዲዮ የሰራችውን ሴት ሆና ወንድ ሆኖ ሴት ምናምን አየናቸው። ሁሉንም እዚሁ ነው ስልካችን ላይ ነው የምናያቸው። እንደውም የቀረው እኛ ያለንበት እንትን ነው ይመስለኛል አይደለ? ሃይማኖታዊ ነክ ነገሮችን ኮንተንቶችን የሚሰሩ ሰዎች ነው እዛ ቦታ ላይ አሮን እሱ እንዴት ትሪት መደረግ እንዳለበት ስቲል ነው ምንም ዲሳይድ ያደረኩት ነገር ባይኖርም እኛንን የቀረነው አይደለ? እኛንን የቀረነው ኢን ሴንስ የሚያስተምሩ ዲቤት የሚያደርጉ ብቻ ሃይማኖታዊ ኮንተንቶችን የሚሰሩ ሰዎች ናቸው የቀሩት እንጂ ኤቭሪ ኮንተንት ቦታው ላይ ተወክለው ቀርበዋል። እጃችን ላይ ስልካችን ላይ ስክሮል ባረግን ቁጥር የምናያቸው ማለት ነው። ስለዚህ የምናውቃቸው በዛ ኮንተንት ስልኬን ሳይሆን ቁጥሬን ሰጣለሁ። ቆይ አንዴ። ስለዚህ ስልካችን ላይ የምናያቸው ሰዎች ናቸው፣ ስክሮል ባረግን ቁጥር የምናያቸው ሰዎች ናቸው። ስለዚህ ያ ክሬቲቭ አዋርዱ ቦታ እንኳን እንደ አንድ ቲክቶክ መንደር ነው። ስክሮል እያደረግን እናይ ነበረ ነው። በቃ ስክሮል እያደረግን የምናያቸውን ሰዎች ሰብሰብ ብለው አንድ ጣሪያ ውስጥ አየናቸው ነው። ስለዚህ ሌላ ዴፊኒሽን ቦታው አይደለም እንዴ። ስልክህን እንደማየት እኮ ነው እንዴ ነው ቦታ አይደለም። ስልክህን ስክሮል ስታደርግ ሃይማኖታዊ ነገር አታይም እንዴ? ታያለህ። ስለዚህ በእኛው የታወቁ ሰዎች ናቸው፣ በእኛ ላይክ እና በእኛ ሪፖስት የፈመሱ ሰዎች ናቸው እዛ ቦታ ላይ የተቀመጡት ራይት። ስለዚህ ከቲክቶክ ኤንቫይሮንመንት ውጭ አድርገን ለምን እናየዋለን? ስክሮል ከምናደርገው ውጭ አድርገን እንዴት እናየዋለን? በስክሮል ያየናቸውን ሰዎች፣ በላይክ ያየናቸውን ሰዎች፣ ላይቭ ላይ ያየናቸውን ሰዎች በአካል አንድ ጥላ ውስጥ ነው ያየነው።
ኦኬ። ስለዚህ ቦታው አይደለም ይዝ ነንሰንስ በጣም ሶ ማስተዋል ጌታ ይባርክሽ። በአንቺ መንገድ ላልሄድን አጋጣሚውን ላልተጠቀምን ትልልቅ መድረኮች ላይ ላልተጠቀምን በጣም ኢንስፓየር የሚያደርግ ነገር ነው። ሌሎቻችንም እንቀጥላለን። ክብሩን ጌታ ይውሰድ። ተባረኩ። ተባረክ አማኒሻ። ትክክል ነው። ለብዙዎች ምሳሌ ነው የሆነችው። በተለይ እንደዚህ በጣም ብዙ ሕዝብ ባለበትን ቦታ አሁን የተሻለ እድል እያገኙ ክብር ተቃውሞ ላለማስተናገድ ብዙዎች ወደኋላ ሲመለሱ አይተናል። ጀግና ሴት ናት። ለብዙዎች ደግሞ አርአያ ሆናለች። ትክክል ብላል አማኒሻ። ወግየዋ አንቺ ያጠቃልልልና ከዛ ጸለይሽልን እንጨርሳለን። ክብር ለጌታ ይሁን። ያው መጨረሻ አማን በተናገረው ነገር ላይ ነው። በእውነት ብዙ እድሎችን እኔ ወደኋላ እንድናስብ ነገ ደግሞ ጌታ እስኪመጣ ድረስ ባላደራዎች ነንና ይልቁን ወደ ክርስቲያን በቃ ብዙ እድል አለ። በእርግጥ በጣም አሁን ይዛለት እሷ ምንም ባትናገር ኖሮ እድሉ አምልጧታል። ይህን ዓለም ስሟን ባልተነሳ ነበር እና በወንጌል ሳናፍር እንደዚህ አይነት የወንጌል ቁመና ይዘን ሁላችን የወንጌል አማኞች በእንደዚህ አይነት ሙላት እንድናገለግል ጌታ እንዲረዳን ነው የምጸልየው። ሌላው ደግሞ ኦርቶዶክሶች በቃ ድፍን ጥላቻ ምንድን ነው በእኛ በተለይ በወንጌል አማኞች ላይ ያላችሁን ጥላቻ እንድትፈትሹ ደግሞ መክራለሁ። በቃ ጭፍን ጥላቻ ካልሆነ በስተቀር እዛ ጋር የነበረው ፕሮግራም ነበር ይሄን ያህል ሊያነጋግረን የነበረው ትውልድን ሊያጠፋ ያለ በጣም ድፍረት የተሞላበት አንዳንድ የአውሮፓ ቆሻሻ የተዘረገፈበት ፕሮግራም ነው እና እንደ ኦርቶዶክስ ቤተክርስቲያን አማኝ እንደ ኢቫንጀሊካል እንደ እስልምናውም በዛ ጉዳይ ላይ ተነጋግረን ቢሆን እንዴት ደስ ባለን ነበር እና ሁልጊዜ የምንናገረውን የምንቃወመውን እንድናውቅ ወይም እንድታውቁ እንመክራችኋል። ያው ስር የሰደደ ነው ጭፍን ጥላቻው፣ ግን በቃ የእግዚአብሔር ልጅ ነው ያለችው። በቃ የእግዚአብሔር ልጅን ያከበረች ናት የማንንም ሃይማኖትና መብት ሳትናገር እና ምን እያደረግን ነው ብለው እንዲያስቡ አሳስባለሁ። ግን በተረፈ ደግሞ በተለይ ለእኛ ለወንጌል አማኞች ይቺ ልጅ ያስተላለፈችው መልእክት በሁላችን እንዲሆን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ብላቴና እናመሰግንሃለን። ራስህን ያለ ምስክር የማትተው ጌታ እግዚአብሔር አምላክና አባት ሆይ በዚህ መድረክ ላይ ጌታ ሆይ በእውነት ለዚች ብላቴና ስለሰጠው ጸጋና ጥበብ እግዚአብሔር ሆይ እውቀት፣ ማስተዋል በጌታ በኢየሱስ ስም መልሰን ክብሩን ላንተ እንሰጣለን። ነገም ከነጎዲያም ጌታ ሆይ አንተ እስክትመጣ ድረስ ቤተ ክርስቲያን ጌታ ሆይ አንተ መንግስት ወንጌል ባላደራ ነችና ይሄን አደራ ጌታ ሆይ በትልልቆች በትንንሾች በዶክተሮች በፕሮፌሰሮች እግዚአብሔር ሆይ በታናናሾች በታላላቆች እግዚአብሔር አምላክ ሆይ ይህ ጥበብና ማስተዋል ይህ አደራ እግዚአብሔር አምላክና አባት ሆይ እንዲሰበክ እግዚአብሔር አምላክና አባት ሆይ የሁላችንን አይኖች እንድትከፍት ማስተዋል እንድትሰጠን በጌታ በኢየሱስ ስም እንጸልያለን። እንድትረዳን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን። አስዬ ተባረኩ። አሜን። ተባረክልን ማስተር። ቅዱሳን በሙሉ ተባረኩ። አማኒሻ፣ ቃልዬ፣ እዚህ ውስጥም ያላችሁ ታፕታፕ ስታደርግ የነበራችሁ ሼር ስታደርግ የነበራችሁ ቅዱሳን ያ ነገር ያለበትን ነገር እንግዲህ በተለይ ለኦርቶዶክሳውያን ነግረናል። እንግዲህ እያየን ደግሞ እንቀጥልበታለን። ነገ እንገናኛለን። ብርክ በሉልኝ።